جعفر يبالال ما قررلاتشو من ربك ربي الله تبارك وتعالى أين الله تبارك وتعالى الله في السماء ما حق الله على العباد أن يعبدوه ولا يشرك به شيئا لماذا خلقنا الله تعالى لعبادته وعزه ما عذب واجب علينا التوحيد ما هي كلمة التوحيد لا إله إلا الله وما معنى لا إله إلا الله لا معبود بحق إلا الله الشرك بالله ما هو الشرك وعبادة غير الله أو مع الله غيره ما دينه دين الإسلام ما معنى الإسلام هو الاستسلام لله بالتوحيد وللقياد له بالطاعة والبراءة من الشرك وأهله سمي أحمد جعفر يبالال أهم أقرب الله يا نبي صلى الله عليه وسلم بسم الله محمد ابن عبد الله ابن عبد المطلب ابن حاشب ابن عبد المناف ابن قصي ابن كلاب ابن مضغة ابن كعب ابن قزيمة ابن نعي الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين آمنوا الصالحات أن لهم أجرا حسنا ما لهم به من علم ولا رعايتهم خربت كلمة تروم من أهوالهم يقولون إلا كذبا فذلك باقي نصفك على آثارهم إن نؤمن بهذا الحديث أسفا إنا جعلنا ما على الأرض زينة لنبلوهم أيهم أحسن عملا ባሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው መጠየቅ የምፈልገው ምንድነው መጠየቅ የምፈልገው አሁን እኔ ሰይድ አግብቷል አይደል ሁለተኛ ሚስት ሐላል እንደሆነ አውቃለሁ ብቀመጥም በቃ እስከ አራት እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደል ስለ ዲኑ የምታውቁ በደንብ ነው የምታውቁት ማለት ነው ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ያን ይሄ ሁሉ ነገር ሰይድ ለምሳሌ በገንዘብ ይችላል ገንዘብ ያለው ሰው ነው ማግባት የሚችለው አይደል ሰይድ በገንዘብ አራት ሚስት አግብቶ መኖር ይችላል እኔ ግን ገንዘቡ ደስታ አንዳንዴ እኮ ገንዘብ ደስታ አይሆናችሁ ማለት እንዴ ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት ፈልጋለሁ ብዬ መጠየቅ አልችልም ከሰይድ ጋር መፋታት አልችልም ያኔ እኔ አሁን ማለት እንፈልገው ምንድነው በደንብ እንድትመልሱልኝና እንድትነግሩኝ እኔ ይሄን ቪዲዮ ኮሜንቱን በደንብ ስለማነብ ማለት ነው እኔ ሰይድን መፍታት እችላለሁ ወይስ አልችልም እኔ መኖር አልፈልግም መፋታት ትፈልጋለሁ አንተ ሁለተኛ ሚስት ስላገባክ እኔ ካንተ ጋር መኖር አልፈልግም በቃ የልጆች አባት ነው ልጆቹን በስነ ስርዓት እንደዚህ ሳንኖራራት ልጆቹን ያያል እኔ ደግሞ መለያየት ከሱ ጋር ፈልጋለሁ ስለዚህ ይሄን ነገር እንድትነግሩ ይፈልጋሉ መለያየት حرام ነው የምትሉ ካላችሁ አስብበታለሁ በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም እንዴት እንደሆነ ብቻ እናንተን ኮሜንት አነባለሁ መልሱልኝ መለያየት ይችላል ወይስ አልችልም ኒካህ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው አንደኛው ይሄ ነው ማለት ነው ንጹህ መስዋዕት ስለሚያስፈልግ እሱም መስዋዕት ከፍሎ ከአብ ጋር አስታርቆታል በቃ ይሄንን ነው እናቋለን እኛውን እሱ አይደለም ጥያቄያችን ማለት ይሆነ ወገቤን አከከኝ ይያልኩ እግሬን አትከክልኝ አሁን እኔ ጠየቁ ምንድነው የተሰቀለው አልኩክ ፈጣሪ ነው አምላክ ነው የተሰቀለው አልከኝ አይደለ ይሄ ነው መልስክ አዎ ቋልኩ እሱን አልኩ የሞተውስ አምላክ ነው ሰው ነው አምላክ ፈጣሪ አልኩ አምላካችን ነው ፍጡር ኦኬ ፈጣሪ ይሞታል ማለት ነው
ፈጣሪ ይሞታል ማለት ነው። ይኸውልህ ቅድም ምን ብያለሁ መሰለ ፍቅሩን በዚህ ልክ ነው ለኛ ሊያሳየን ነው እንጂ እሱ ይሄንን ነገር እንትን ማለት አቅም ሳይኖረው ቀርቶ አይደለም። ገብቷል አይደል? በቃ ያሳያችሁ፣ ችግር የለውም ሊያሳያችሁ ፈልጎ ነው። ስለዚህ ፈጣሪ ይሞታል ፍቅሩን ለማሳየት አይደለም። ፈጣሪ ይሞታል። ኖ እኮ ፈጣሪ ይሞታል። እንደዛ አይደለም። አረ ፕሊስ ባክተው እኔ እንደዛ እያልኩ አይደለም። እኔ አሁን እዚህ ጋር በሰላም እኮ ስማ ልንገርህ፣ ለአንተ ፍቅሩን ለማሳየት ፈጣሪ ለአንተ ኃጢአት ሞተልክ ፍቅሩን እስከ ሞት ድረስ አይደለ? ገብቷል አይደለ? ማንም እስከ ሞት ድረስ የሚሄድ የለም። ገብቷል አይደለ? ገባኝ። ስለዚህ አሁን ገብቶኛል። ፈጣሪ ሞቷል። ፈጣሪ ሞታል። ይል ወንድም እስቲ ሱራን አስገባውና ቆይ አንዴ ጣልቃ አትግቢ እሺ። ሂሩት እኔ ሰው ጣልቃ ሲገባ ጢምቢራ ይዞራልና በታትናቸዋለሁ። እንደዛ እንዳይሆን ልክ እሱ ሲመጣ የፈለግሽውን ልጅ አስገባልሻለሁ። አሁን ቱ ዘ ፖይንት እናወራ። ስለዚህ ፈጣሪ ይሞታል ለአንተ ፍቅሩን ለመግለጽ ሮሚው ኮኒኮን እያልኩ ያሉት ገብቷል አይደለ? ከሞተ በኋላ ወዴት ይሞታል በለኝና ጨረስን እኮ ይሞታል በለኝ። አው ይሞታል። ቴንኪው በቃ ግን የሚሞተው ቴንኪው በቃ ምን ለአንተ ፍቅሩን ለማሳየት ይነሳል፣ ችግር የለውም። ቴንኪው ዋናው መሞቱ ነው። ለአንተ ፍቅር ብሎ በመስቀል ላይ የሞተ ፈጣሪ አለ አይደል? እሺ ቀጥል ሮሚዮ። እየሰማሁ ነው። ቀጥል። በመስቀሉ ላይ ከሞተው ፈጣሪ ሌላ ያልሞተ ፈጣሪ አለ? የለም። ራሱ አንድ አምላክ። ኦኬ አንድ አምላክ ነው። ኦኬ አብ ሞቷል አይደል? አብ ሞቷል። አሁን ምን ብያለሁ ቅድም? ይኸውልህ አንዳንድ በእኛ አይምሮ ሊመዘኑ የማይችሉ ገብቶሃል አይደል? እንዲህ በቀላሉ በተራ እኮ ማን መዝኖ ከሆነ አቀጥለው ሊመዘኑ የማይችሉ እኮ ማን ገልጸው ከሆነ ይቅር አሉ። ገብቶሃል እኮ ማንችለው ከሆነ ይቅር። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ የምንችል ከሆነ እንቀጥል፣ መግለጽ የማንችል ከሆነ እናቁመው። መግለጽ ትችላለህ? እንቀጥል። አይ ሐሳብ እንቀይር ይሻላል። በቃ አይ አባባሌ ገብቷል። ሮሚዮ ይኸውልህ አሁን ትልቁ ችግር እኮ ማለት ከኛ ጋር አይደለም እኮ በሐሳብ ማትግባባው። ሰላት ህይወት ነው ለአንድ ሙስሊም አጥንቱ ነው። በሰላት ሙስሊም አይደራደርም። ትምህርት ቤት እከለክላለሁ ምናምን አታስበው። እስላማዊ ጥላቻ ኖሮ ለመከልከል የምታስብ አታስብ። አላሁ አክበር 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 አላሁ አክበር። አንድ ሰው ይቅርታ ሲጠይቃቸው ይቅርታውን የማይቀበሉ ሰዎች ወላ يغفرون ذنبا አንድ ሰው ሲሳሳት ወንጀል ሲሰራ ስህተት ሲሰራ የማይምሩ ሰዎች ናቸው ክፉ ሰዎች ማለት ይላል ነብዩ ሰለላሁ ዐለይሂ ወሰለም። ሰው ተቸግሮ ካላገዝ ነው፣ አጥፍቶ ይቅርታ ካላደረግንለት፣ ስህተት ሲሰራ ካልማር ነው ምኑ ላይ ነው ሰውነታችን? ሽራሩ الناس ሽራሩኩም ከናንተ ውስጥ ክፉ ሰው ማለት እነኚህ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የነን ሙስሊም የአይሁዳ ሬሳ ሲሸኝ ቆመው እንባቸው ወርዶ የሰኙ ናቸው። ይሄ እኮ አይሁዳ ነው ሲሏቸው አሽረፈል ኸልቅ ናቸው። የኛ ነብይ አለይሂ ሰላቱ ሰላም አይሁዳ ነው ሲሏቸው እሱም እኮ የያዘው ህይወት ነው ያሉት። አንድ ሰው ወደ ጀሃነም መሄዱ ያስለቀሳቸዋል። ለዛ ነው ቻል አድርገው ያን ሁላ ስቃያቸውን ሪሳላቸው ላይ ብቻ ትኩረት የነበራቸው። አንድ ክፉ ንግግር ለሰው ተናግረው አያውቁም። አንድም ጎግል ላይ ግቡና ዛሬ ላይ ሰርች አርጉ። ታፕ ላይ የተቀመጡት የኛ ነብይ አለይሂ ሰላቱ ሰላም ናቸው። እማያምኑባቸው እንኳን ክብራቸውን፣ ሐቀኝነታቸውን፣ መልካምነታቸውን፣ አሽረፈል ኸልቅ መሆናቸውን፣ ስማርት መሆናቸውን፣ ታማኝ እንደነበሩ፣ አዛኝ እንደነበሩ፣ ቻይ እንደነበሩ ኖረውን ያሳዩት ሂስትሪ ቡክ ተጽፏል። ረሱል አለይሂ ሰላቱ ወሰላም ሂስትሪ ቡክ ቶፕ ላይ ናቸው። ዛሬ ኢሳ አለይሂ ሰላምን እንከተላለን እያሉ የሚሉ ሰዎች ሶስተኛ ላይ የተቀመጡት ጎግል ላይ ግቡና ሰርች አድርጉ። ቶፕ ላይ ያሉት የኛ ነብይ አለይሂ ሰላቱ ሰላም ናቸው። ቢያረጓቸው ባያረጓቸው ወኢነከ ለዓላ ኹሉቂን ዐዚም አለ አላሁ ረቡል ዒዛ። ስትሰግዱ እያንዳንዱ ነገር ውስጥ እሳቸው አሉ። ቁርአን ስንቀራ እያንዳንዱ ሐርፍ የምንቀራው በጅብሪል አለይሂ ሰላም እሳቸው መጣ። እያንዳንዱ የምንቀራው እሳቸው የቀሩትን ነው። እያንዳንዱ ቢስሚላህ ስንል እሳቸው ናቸው ያስተማሩን። ኤቭሪቲንጋችን ውስጥ አሉ የኛ ነብይ አለይሂ ሰላቱ ሰላም። ደማችን ናቸው። ደማችን ግን አንድ ሰው ጠፋ።
አንድ ሰው ኃላፊነት ላይ ተቀምጦ አንድ ሰው የሙስሊሙን ኡማ ይሄ ሁሉ ህዝብ የሚከተለውን በአደባባይ እየወጣ ሲዘልፍና ሲያንቋሽሽ ሃይ የሚል ሰው ጠፋ። በትክክለኛ በህግ መጠየቅ ይችላል። እያንዳንዱ ከአፉ የሚወጣው ቆሻሻ ንግግር ራሳችን ተሰድበን ቢሆን ኖሮ ዛሬ ላይ ብለን ፖሊስ አምጥተን ክስ ከፍተን ፍርድ ቤት እናቆም ነበር። እናታችን አባታችን ቢሰደቡ ኖሮ። ለረሱል አለይሂ ሰላቱ ሰላም ግን አንድ ሰው ጠፋ። አንድ ሰው ህግ የሚያቀርብ ይሄንን ሰው አፉ እንዳመጣለት ይናገራል። ይሄ ሁላ ሙስሊም ነው እየተደፈረ ያለው። قال أوسطهم ألم أقل لكم لولا تسبحون قالوا سبحان ربنا إنا كنا ظالمين فأقبل بعضهم على بعض يتلاومون قالوا يا ويلنا إنا كنا طاغين عسى ربنا أن يبدلنا خيرا منها إنا إلى ربنا راغبون كذلك العذاب ولعذاب الآخرة أكبر لو كانوا يعلمون إن للمتقين عند ربهم جنات النعيم أفنجعل المسلمين كالمجرمين ما لكم كيف تحكمون أم لكم كتاب فيه تدرسون إن لكم فيه لما تخيرون أم لكم أيمان የኢድ አልፈጥር በዓል ዋና የሰላት ስነ ስርዓት የሚካሄድበት ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩትና የኢድ አልፈጥር በዓል ዋና የሰላት ስነ ስርዓት የሚካሄድበት የአዲስ አበባ ስቴዲየምን የማጽዳት መርሃ ግብር ተሳታፊዎችም በዓሉን አስመልክቶ ይህንን ብለዋል። አላህን ከአርሽ በላይ ነው ብሎ መግለጽ ለአላህ አዲስ ሲፋ ወይም አዲስ ባህሪ ማጽደቅ አይደለም። ራሱ ያጸደቀውን በቁርአኑ መልእክተኛው በሐዲስ ያጸደቁትን አምኖ መቀበል ነው። መቼ ነው ተሽቢህ የሚሆነው? የሱን ከአርሽ በላይ መሆን የአንድን ነገር ከጣራ በላይ ወይ ከሆነ ነገር በላይ መሆን ተብሎ ምሳሌ የተገለጸ ጊዜ ይሄ ተሽቢህ ይባላል። የአላህን ዑሉው የበላይነት በፍጡራን የበላይነት መመሰል ማለት ነው። ወይም ጌታችን በሌሊቱ 1/3 ሲቀር ወደ ምድራዊ ሰማይ ይወርዳል የሚለውን ሐዲስ አምኖ መቀበልና ኢስባቱ ኑዙል ሲፈቱ ኑዙልን ለአላህ ማጽደቅ አላህን በፍጡር መመሰል አይደለም። የሱ መውረድ እንደኔ መውረድ ነው ወይ የሱ መውረድ እንደንትን መውረድ ነው ተብሎ እስካልተገለጸ ድረስ በዚህ መልኩ የሚገለጽ ከሆነ ሲፋው ምን ሆነ ማለት ነው? ተሽቢህ በፍጡራን ባህሪያት ማመሳሰል ሆነ። በመጣው መልኩ አምኖ መቀበል ግን በምንም መልኩ ተሽቢህ ሊሆን አይችልም ነው። አላህ አደምን በሁለት እጆቼ ፈጠርኩት ብሎ በግልጽ ነግሮናል። ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሎ በሙሰና አምጥቶታል። በሁለት እጆቼ ለፈጠርኩት ፍጡር ከመስገድ ምንድነው የከለከለህ ብሎ ኢብሊስን ሲወቅሰው ኢስባቱል የደይን ሊላሂ ዐዘ ወጀል ጌታ አላህ ሁለት መለኮታዊ እጆች እንዳሉት ተናግሯል። እኛም አሉት ብለን እናምናለን። እጅ ሲባል ግን የራሱ እጅ ትዝ የሚለው ሰው ካለ ይሄን መመለስ የሚችለው መቼ ነው? ለይሰ ከሚስሊሂ ሸይእ ያለ ጊዜ ብቻ ነው። አላህ አምሳያ የለውም። የሱ መለኮታዊ እጅ እንደኛ ፍጥረታዊ እጅ አይደለም። ኢስባቱል የድ እጅን ነው እንጂኛ ያሰበት ነው ተሽቢሁን አላሰበትንምና የግድኛም እጅ ስላለን አላህ እጅ አለው ብሎ መናገር ከኛ ባህሪ ጋር መመሰል ነውና እሱ እንዳይመሳሰልብን እጅ የለውም ማለቱ ሰላማዊ መንገድ ነው ከተባለ እጅ በሌለው መመሰል እስታራ ምን ሊሆን ነው? እጅ የለውም ካልን በቆማጣ መሰል ነው። እጅ የሌላቸው አሉ። እንዴት ሊሆን ነው ታዲያ ይሄ? ስለዚህ ያለው አማራጭ ሰላማዊ መንገድ አላህ ስለራሱ የተናገረውን ሳንጨምር ሳንቀንስ በመጣው መልኩ አጽድቆ ማለት